ውበት፣ ሀብት፣ ንብረት ሊኮራ ይገባው። ሁሉንም የሰጠው አላህ ለአላህ መስጋይ በመሆን ጭማሪውን ይከጅላል። ለኢን ሸከርቱም ለአዚደለኩም። በቅርቡ ተመሳሳይ የቃሩን አይነት ታሪክ አንድ ባለ ሀብት ላይ ደርሷል። ግብፃዊ ባለ ሀብት ናቸው። ትልቅ ሀብት አላቸው። ለኸይር ግን ቅርብ አልነበሩም። ሰዎች ሄዱና እባክህን ይህን ንብረትን ለወራሽ ጥለው አትድ፣ አካፍል፣ ስታካፍል ሀብት ይጨምራል ተብሏል አሉት። ነገ ይህን ንብረት ድንገት ብታጣው አላህ ሲጠይቅህ አሉት። ግለሰቡም አሳንሶ እያያቸው በአፍንጫው መለሰላቸው። ድህነት ይመጣል አላችሁኝ አላቸው። እውነተኛ ታሪክ ነው የምነግራችሁ። ድህነት ቢያሯሩጠኝ እንኳን አይደርስብኝም አላቸው። በእርግጥም ብዙ ፋብሪካ ብዙ ንብረት ያለው ግለሰብ ነበር። መሻይኮቹ ምን ይላሉ? ታሪኩን የጻፉት አንድ ዓሊም ያነበብኩት ላይ ከዓመታት በኋላ ይህን ግለሰብ አየነዋል። ንብረቱን ሁሉ ወራሽ ወረሰው፣ ባንክ ወረሰው፣ ከሰረ፣ ጠፋ፣ ዕዳ ላይ ወድቆ ድህነት ውስጥ ተመለከት ነው ይላል። ሰው አላህ ኒዕማ ሲሰጠው በመስጠት ጸጋውን ይጠብቃል። በማመስገን አላህ እንዲያፋፋለት ጥረት ያደርጋል። አይኮራ፣ አይኮፈስም፣ ከኸይር እጁን አይሰበስብም። ለሰጠው ጌታ ምስጋና ማካፈል እንደሆነ ያውቃል። ሲያካፍል ንብረቱ እንደሚጨምርለት ተነግሮታል። ማ ነቀሰ ማሉ ምርእ ሚን ሰደቃ፣ ከመስጠት አይጎልም ብለውታል ነቢዩ ዓለይሂ ሰላቱ ወሰላም። ሲሰጥ እንደሚባረክለት ያውቃል። ሲሰጥ ልጆቹን አላህ እንደሚጠብቅለት ያውቃል። ሲሰጥ ጤንነቱ እንደሚጠበቅ ያውቃል። ከሰጣችሁ መልሷል ያለም ቃል ሙእሚን አይረሳም። ምድር ላይ የተሻለ ሀብት ስናገኝ ዘመድ ምንዘጋ፣ ጎረቤት አልፈን ምንሄድ፣ በአዲሱ መኪና መግፋት የሚያምረን ሰዎች ቃሩን ለኛ ትልቅ ተምሳሌት። አንኮፈስ፣ ከፍ አንበል። የሰጠነን ጌታ ዝቅ ብለን ወስጁድ ወቅተሪ፣ ወደ አላህ በመቃረብ በማካፈል አላህን አመስጋኝ ነው። ከፍ ከፍ አንበል። ኢነከ ለን ተኽሪቀል አርድ ወለን ተብሉገል ጅባለ ጡላ። ኩፈሳው ተራራ ጋር በቁመት ለመወዳደር ነው ወይስ መሬትን ስንራመድ ለመብሳት አስበን? የሰው ልጅ ነን፣ እድሜያችን የተወሰነ አላፊዎችም ነን። ዝቅ ካልን አላህ ከፍ አርጉን እዚህ ምድር እናልፋለን። ዑመር ብኑ ዓብዱል ዓዚዝ የሰይድና ዑመር የልጅ ልጅ ናቸው። እሳቸው 2 ዓመት ከ6 ወር የሙስሊሙን ዓለም አስተዳደሩ። ዝቅ ብለው አስተዳደሩ። ሲሞቱ ይላሉ ሊሞቱ አካባቢ ፍራሻቸው ላይ ተጋድመው ቤተሰብን ውጡ አሏቸው ይላል። ብቻቸው ነው። ከዛም እንሰማቸው ነበር። አንዲትን የቁርአን አንቀጽ ቀሩ። ትልከ ዳሩ ለአኺራ፣ እኛ እኮ የቀጣዩን ሀገር እናደርጋታለን። ለለዚነ ላ ዩሪዱነ ዑሉወን ፊል አርድ ወላ ፈሳዳ፣ ምድር ላይ በመኮፈስ አምባገነን ላልነበሩት ብክለትን ላላንሰራፏት እናደርጋታለን ብለው ሩሃቸው ወደ አላህ ተሻገረች። ሙእሚን ሲኖር ያለውን አካፍሎ ሰው ጋር ስቆ ሰውን አቅፎ ተናንሶ ከፍታን አግኝቶ ያልፋል። የመጀመሪያው ትምህርታችን እሱ ነው። ሁለተኛው ወአሕስን ከማ አሕሰነ አላሁ ኢለይክ። ዱባይ ተመላልሰን በረሃ ወርደን አርሰን ወርቅ ቆፍረን እኮ ነው ያመጣነው ዝም የመሰለ ይላል። አንተ አዲስ አበባ ነው ያለው፣ ያንተ ወርቅ ቆፋሪዎቹ ግን ገጠር ነው ያሉት። እነሱ ካንተ በላይ እየለፉን። የሰጠህ አላህም ወአተይና ሰጠነው አላህ። አዎ ግንኙነትን ተጠቅመ ሊሆን ይችላል፣ ደክመ ሊሆን ይችላል። ካንተ በላይ የሚደክሙ ግን ሰራተኞች አሉ። ያንተን ያህል ሪዝቅ የላቸው። ሪዝቅ የሚሰጠው አላህ ነው። ሲሳይ የሚከፍተው አላህ ነው። አዎ ሰበብ አድርሰ ሊሆን ይችላል፣ ደክመ አታትረ ሊሆን ይችላል። ካንተ በላይ የሚታትሩት ግን ያንተ ቅጥረኞች ናቸው። ኢነማ ኡቲቱሁ ዐላ ዒልምን ዒንዲ። ይሄ ዝም ብሎ የመጣ ብር መሰላል? በእውቀቴ እኮ ነው ደክሜ ወጥቼ ወርጄ አሰላስዬ ግንኙነት ፈጥሬ ኢንተርናሽናል ኔትወርክ ፈጥሬ የመጣ ብር እኮ ነው አለ። አላህም ተቆጣበት። እችን ያዘበት አላህም አስከትሯል። አያቅም እንዴ እኛ ከሱ በፊት ከሱ በላይ ሀብትና ከሱ በላይ አቅም የነበራቸው ሰዎች እንደደመሰስነ አልሰማም እንዴ አለ አላህ አስከትል። ከዛም አንዴ የጥፋቱ ቀን ተገለጠ። فخرج على قومه في زينته። አንድ ቀን
በኒ እስራኤሎች በሞሉበት አካባቢ ወርቁን አሰልፎ ጋርዶቹ አጅበውት አገልጋዮቹ ፊት ተሰልፈው ሚያምር ቢጫና ቀይ ልብስ ለብሰው የወርቅ ኮሮቻ ላይ ተቀምጦ ከቤተ መንግስቱ ወጣ። ሲያዩት ሚያምር ነበር፣ ግርማ ሞገስ የተሞላው። فخرج على قومه ወደ ህዝቦቹ ወጣ። ይሄ ሁሌ የሚያረገው ነው። ወጥቶ ሀብቱን አሳይቶ ጉራውን ነፍቶ ይመለሳል ሁሌ። በዚህ ጊዜ ግን አላህ ሊያልፈው አረፈለከ። ልክ እሱ ሲወጣ ሙእሚኖቹ ከሁለት ተከፈሉ። ንዋይ ያጠቃቸው የዱንያ ፍቅር ያሸለፋቸው ያ ለይተለና مثل ما أوتي قارون ምነው ለኛስ ቃሩን እንደተሰጠው እንዲህ ሀብት በኖረነ إنه لذو حظ عظيم ትልቅ እጣለኝ ነው ያለው አሉ። ኢማናቸው ተንሸራተተ። አንዳንዱ እንዲህ ገጥመዋል። የሌሎችን ሀብት ሲያይ ምቾት ድሎት ሲያይ ኢማኑ መርጊያ ያጣል። እነዛ ሙእሚኖቹ ዕውቀት የተሰጣቸው ግን ዞር አሉ። እንዴ እናንተ ምን ነካችሁ? ይሄ እኮ የዱንያ ተራ ጥቅም ነው፣ ጥቅማ ጥቅም ነው። ዱንያ አላህ ዘንድ የትንኝን ክንፍ ልብ በሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ዱንያ ትንኝን ብትመዝን አላሉ ለው አነ ዱንያ ተዚኑ عند الله جناح بعوضة የትንኝን ክንፏን ትንኛን አላሉ እሷን ብትመዝን ኑሮ ለአንድ እሱን ለካደው ሰው አንዲት ጉንጮ ያጠጣውን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እባካችሁ አሏቸው በዱንያ አትሸንገሉ። ዱንያ እኮ አላህ ዘንድ ዜሮ ነች። አላህ ዘንድ መልካም ሥራዎችን ማስቀደም ይበልጠናል አሉ። በዚህ ውዝግብ ላይ ያሉ አላህ ዳኝነት ሰጠ። فخسفنا به وبداره الأرض እሱንና ያለውን ንብረቱን በአጠቃላይ መሬት እንድትሰረግዱ አላህ አዘዘ። መሬት ተከፍታ ዋጠችው። ዙሪያው የነበረ አገልጋይ ሁሉ ተበተነ። ከሀብቱ አላህ አንድ ሳያስቀር ወደ መሬት ውስጥ ከተተው። እነዛም ምእመናኖች ይህን ክስተት ሲያዩ ደነገጡ። አላህ እኮ ለኛ በጸጋውን ባይሞላ ኑሮ ከመሳሳይ ክስተት ይገጥመን ነበር። ቃሩን ንብረቱ መጥፊያ ሆነ እንዴ? አላህ ቃሩንን ለትውልድ በሀብቱ ለኮራ፣ በስልጣኑ ለኮራ፣ በክብሩ ለኮራ፣ ሰዎችን ቆርጦ ለሚያይ ባፍንጫው ለሚያናግር ሁሉ አላህ ምሳሌ አድርጎ ጣለፈ። አላህ ታዲያ አንቀጹ ሲቋጨው የቃሩንን ታሪክ ተርኮ በአንድ አረፍተ ነገር ዘጋው። تلك الدار الآخرة እኛ እኮ የቀጣዩን ዓለም ነጅዐሉሃ እናረጋታለን للذين لا يريدون علوا في الأرض ምድር ላይ በሰዎቹ ላይ መኮፈስል መኩራትን ለማይወዷት እናደርጋታለን አለ አላህ። ወለዐቂበቱ ሊልሙተቂን መጨረሻው ፍጻሜው አላህን ለሚፈሩት ነው የሚል የቁርአን አንቀጽ የቃሩንን ታሪክ አላህ መዝጊያ ያደረገው። ቃሩን ሁሌም ቢሆን ለሁሉም ትውልዶች በሀብታቸው ለኮሩ ሀብታቸውን ይዘው በእውቀታቸው ብቻ እንዳገኙት አስበው ለሌላው ለማካፈል አሻፈረ ይላሉ ሲመከሩ ምክርን ላልሰሙ ከመካሪዎቹ በላይ ለተኮፈሱ መቀጣጫ ይሆን ዘንድ ቁርአን ላይ አላህ ታሪኩን ጠቀሰው። አላ ወተሰደቁ